አንድ ጊዜ አባ መቃርዮስ ረዱን አስከትሎ ወደ ናጥራን ተራራ ወጣ። በመንገድ እያለ ደቀ መዝሙሩን ከእኔ ቀድመ ሂድ ብሎ ላከው። ያም ረድ በመንገድ እያለ የአረማውያን የቤተ ጣዖታቸውን ካህን ሲወርድ አገኘውና ድምፁን ከፍ አድርጎ ኦ ሰይጣን ከየት ትመጣለህ? ያም የአረማውያን ካህን ተመልሶ መጣና ያንን ረድ እስኪሞት ድረስ ደበደቡ። በትሩንም ቀምቶት መንገዱን ቀጠለ። ጥቂት እንደተጓዘ አባ መቃርዮስ ያንን የጣዖት ካህን አገኘውና ወደ እሱ ሮጥ ብሎ አንተ በመንገድ የደከም ሰው እንዴት ነህ ሲል ሰላምታ ሰጠው። ያም የአረማውያን ካህን በጣም ተደንቆ በዚህ መልክ ሰላም ትለኝ ዘንድ ከኔ ምን መልካም ነገር አገኘ? አባ መቃርዮስም አንተማ ራስን በራስህ ማድከም ሳይታወቅ ራስን በራስህ ታደክመዋለህ። ያም የአረማውያን ካህን በሰላምታ ልቤ ተነክቷል፣ ከሰላምታም የእግዚአብሔር ሰው መሆንን አውቄያለሁ። የሚገርመው ግን አንድ የማይረባ መነኩሴ መንገድ ላይ አግኝቶኝ ሰደበኝ። እኔም ለመሞት የሚያበቃውን ዱላ ቀመስኩት ብሎ ለመቃርዮስ መለሰለት። አባ መቃርዮስም ተደበደበ የተባለው የእርሱ ረድ መሆኑን አወቀ። ያም ካህን በመቃርዮስ እግር ስር ተደፋና መነኩሴ ካላደረከኝ በቀር አልተውህም። ከዚያም ያ ረድ ተደብድቦ ወደ ተጣለበት ስፍራ ወጡ። በትከሻቸው ተሸክመው በተራራው ላይ ወዳለው ቤተክርስቲያን ወሰዱት። በዛ ተራራ የሚገኙ አበው መቃርዮስና የአረማውያን ካህን በአንድነት ሲመጡ ባዩ ጊዜ ተደነቁ። ያንንም ሰው አመነኮሱት። በእርሱ ምክንያት ብዙ አረማውያን ተጠመቁ። መቃርዮስም አንዲት ክፉ ቃል መልካሙ ሰው እንኳ ክፉ ታደርገዋለች፣ አንዲት መልካም ቃል ግን ክፉን ሰው መልካም ታደርገዋለች ይል ነበር። አንድ ቀን አባ መቃርዮስ የሰነል ዛፍ ቆርጦ ወደ ባቱ ሲመለስ በመንገድ ላይ ሰይጣን ረጅም ጠማማና ስለታም ማጭድ ይዞ አገኘው። ሰይጣንም በያዘው ማጭድ በኃይል ሰንዝሮ መቃርዮስን መታው። ነገር ግን ምንም አልጎዳው። በዚህ የተገረመው ሰይጣን መቃርዮስ ሆይ ምን አይነት ኃይል ነው ያለ? እንዴት በአንተ ላይ አቅመ ቢስ ሆንኩ? የምታደርገው ሁሉ አደርገዋለሁ። ትጾማለህ፣ እኔም አልበላም። ቤት ያለ እንቅልፍ ታነጋለህ፣ እኔም እንቅልፍ የለብኝም። አንተ እኔን እንድል ያደረከኝ በአንድ ነገር ብቻ ነው፣ ያም ፍጹም የሆነ ትህትና ነው። በእርሱ የተነሳ በአንተ ላይ አንዳች ስልጣን አጣሁ ብሎት ሄደ። በአንድ ወቅት አባ መቃርዮስ ይህን ታሪክ ተናግሮ ነበር። ወጣት ሆኜ በአንዲት ባቱ ስኖር የመንደሩ ጸሐፊ ሊያደርጉ ይፈለጉ። ይህንን ክብር መቀበል ስላልፈለጉ ሸሽቼ ወደ ሌላ መንደር ገባሁ። ሸሽቼ ሲሄድም አንድ ሰው አብሮኝ ነበረ። ያም ሰው እኔ በእጄ የምሰራውን እየሸጠልኝ ያገለግለኝ ነበር። በዚህ መሃል በዛ መንደር የነበረች አንዲት እንግድ ሕጋዊ ባልሆነ መልኩ አረገዘች። ማርገዟ በታወቀ ጊዜ ያስረገዛት ማን እንደሆነ ቤተሰቦቿ ጠየቋት። እርሷም ያስረገዘኝ ያመናኝ ነው ብላ ተናገረች። መንደርተኞችም ይህንን ሲሰሙ ወጥተው ያዙኝ። ትከሻ የመሰለ ማሰሮና ሌሎችም የወዳደቁ ነገሮችን በአንገቴ ዙሪያ ያደረጉብኝና በመንደር መሃል እያዳፉ ወሰዱኝ። እየደበደቡኝም የመነኩሴ ልጃችን አበላሸ፣ ያዙት ያዙት ይሉ ነበር። እስክሞት ድረስ ደበደቡኝ። ከሽማግሌዎች አንዱ ወደ እኔ ቀረበና ሕዝቡን ምን መስራታችሁ ነው? ይህን እንግዳ መነኩሴ እስኪሞት መደብደባችሁ ለምንድን ነው ሲል ተቆጣቸው። ያ ያገለግለኝ የነበረ ሰው አፍረት ተከናንቦ ከኋላ ይጓዝ ነበር። እሱንም ይሰርቡት ነበር። ተመልከት፣ ይህንን የምታገለግለው መነኩሴ
ምን እንደሰራየ ይሉት ነበር። የልጃገረቷ ወላጆች እርሷን ለመንከባከብ ቃል እስኪገባ ድረስ አትልቀቁት ይላሉ። ልጅቱን ለመንከባከብ ቃል ገብቼ ሲለቁኝ ወደ ባቴ ተመለሱ። ከዚያም የሚያገለግለኝ ሰው ያሉኝ ቅርጫቶች ሁሉ ሽጥና ለዚያ ሲስጥልኝ አልኩት። እርሱም እንዳልኩት አደረገ። ለራሴም መቃርዮስ ሆይ ለራስም ይህ አግኝተሃል፣ እርሷን መንከባከብ ትችል ዘንድ ካለፈው የተሻለ ስራ መስራት አለብህ ብዬ ነገርኩት። ሌትና ቀን እየሰራው የማገኘውን ሁሉ ለእርሷ ልክላት ነበር። የዚያ ሴት የመውለጃዋ ጊዜ ደረሰ። ነገር ግን ለብዙ ቀናት ብታምጥም መውለድ አልቻለች። መንደርተኞችም ምንድነው ችግሩ ብለው ጠየቋት። እርሷም ምክንያቱን አውቀዋለሁ፣ ያንን መናኝ ባላደረገው ኃጢአት ስለወነጀልኩት ነው። ያስረገዘኝ እርሱ አልነበረም፣ ያስረገዘኝስ እገሌ ነው ብላ እውነቱን ተናገረች። በዚህ ጊዜ ያገለግለኝ የነበረው ሰው ተደስቶ ወደ እኔ እየሮጠ መጣና የሆነውን ሁሉ ነገረኝ። ያቺ ሴት ያስረገዘኝ መነኩሴ አይደለም እስክትልና እውነቱን እስክትናገር ድረስ መውለድ አልቻለችም። መንደርተኞች ሁሉ መጥተው ይቅርታ ሊጠይቁ በዝግጅት ላይ ናቸው አለኝ። ነገር ግን ይህን ስሰማ ሕዝቡ ስለኔ መልካም በማውራት ነፍሴን በውዳሴ ያዝሏታል ብዬ በመፍራት ሸሸው። ወደዚህ ገዳም መጣሁ። አባ ሲላስ ስለ አባ መቃርዮስ የሚከተለውን ተናግሮ ነበር። ከአባ መቃርዮስ 7 ሆነን ለመከሩ ስራ ወጥተን ነበር። በዚያ ጊዜ አንዲት ባሏ የሞተባት ሴት ከኋላችን እያለቀሰች ትከተለን ጀመር። አባ መቃርዮስ የእርሻዋን ባለቤት ጠርቶ ሴትዮዋ ምን እንደሆነች ጠየቀው። ባሏ ከሰው ገንዘብ ወስዶ የት እንዳስቀመጠው ሳያሳያት ሞተ። አበዳሪው አሁን መጥቶ ገንዘቡን ካላመጣች ልጅሽን ወስጄ ባሪያዎች አደርጋቸዋለሁ አላት። አባ መቃርዮስም በዕረፍት ሰዓታችን እንድትመጣ ነገራት አለው ለእርሻው ባለቤት። ሴትዮዋ በዕረፍት ሰዓታችን መጣች። አባ መቃርዮስም እንደዚህ ሆነሽ የምታለቅሽው ለምንድን ነው ብሎ ጠየቃት። ባሌ በወለን ገንዘብ ከሰው ወሰደ፣ ነገር ግን የት እንዳስቀመጠው ሳይነግረኝ በድንገት ሞተ ስትል ነገረችው። አባ መቃርዮስም ባልሽ የት እንደተቀበረ አሳይኝ። አባ መቃርዮስ እኛን አስከትሎ በሴትዮዋ መሪነት ወደ መቃብሩ ተጓዘ። ሴትዮዋ ቦታውን ካሳየች በኋላ ወደ ቤትሽ ሂጂ አላት። ከዚያም ወንድሞችን ጸልዩ ብሎ እገሌ ሆይ ገንዘቡን የት ነው ያስቀመጥከው ሲል መቃብሩን ጠየቀው። አጽሙም በቤት ውስጥ ከአልጋው እግር ስር ነው ሲል መለሰለት። በል እስከ ዕለተ ትንሣኤ ባለበት እረፍ። ይህንን የሰሙ ወንድሞች ሁሉ በፍርሃት ተዋጡ፣ በእግሩ ስርም ወደቁ። አባ መቃርዮስ ግን ይህ ሁሉ የሆነው ስለ እኔ ሲባል አይደለም፣ እኔ ምንም ነኝና እግዚአብሔር ይህንን ተአምር የሰራው ስለ ሴትዮዋና ስለ ልጆቿ ሲባል ነው። ይህም ነፍስ ያለ ኃጢአት ብትኖር እግዚአብሔር ሁሉንም ነገር እንደሚሰጣት የሚያመለክት ነው። ከዛ በኋላ ባሏ ለሞተባት ሴት ገንዘቡ የት እንዳለ ነገራት። እርሷም ወስዳ ለአበዳሪዋ ሰጠችው። ልጆቿም ነፃ ወጡ። ይህንን ታሪክ የሰሙ ሁሉ እግዚአብሔርን አመሰገኑ። አባ መቃርዮስ በምድረ በዳ እያለ በአካባቢው በብሕትውና የሚኖር እርሱ ብቻ ነበር። ከእርሱ ባት ራቅ ብሎ በሌላ በረሃ ውስጥ ብዙ መናንያን ነበሩ። አንድ ጊዜ አባ መቃርዮስ ሰይጣንን በሰው ተመስሎ የተቀዳደደ ልብስ ለብሶ በእያንዳንዱ ቀዳዳ የተለያዩ የምግብ ዕቃዎችን አንጠልጥሎ ሲጓዝ አየው። አባ መቃርዮስም ሰይጣኑን ወዴት እየተጓዝክ ነው ሲል ጠየቀው። ሰይጣንም የወንድሞችን ልቦና ለማወክ እየሄድኩ ነው ሲል መለሰ።
ታዲያ እነዚህ ትናንሽ የምግብ ዕቃዎች ጥቅም ምንድን ነው? ሰይጣንም መልሶ እንዲህ አለ፣ ወንድሞች ይቀምሱ ዘንድ ምግብ ይዤላቸው እየሄድኩ ነው። አባ መቃርዮስ ይህ ሁሉ አይነት ምግብ ምን ያደርግልሃል ብሎ ጠየቀው። አንድ ወንድም አንድ አይነት ምግብ ባይወደው ሌላውን እሰጠዋለሁ፣ ያንንም ካልወደደው ሶስተኛውን አቀርብለታለሁ። እንዲህ ያደረኩ ቢያንስ አንድ የሚወደው ምግብ አግኝለታለሁ ብሎ ነግሮት ከእርሱ ተለየ። አባ መቃርዮስ ያ ሰይጣን የተጓዘበትን መንገዱን እያየ እስኪመለስ ድረስ ጠበቀው። በመጨረሻ ሰይጣኑ ተመልሶ ሲመጣ አየውና ጤና ይስጥልኝ። ሰይጣንም እንዴት አድርጌ በጤና ሆናለሁ? አባ መቃርዮስም ምን ማለቱ እንደሆነ እንዲነግረው ጠየቀው። ማንም አልተቀበለኝም፣ ሁሉም ተቃወሙኝ። አባ መቃርዮስም ለአንተ የሚሆን ምንም ሰው ከዚያኛው በረሃ አላገኘህምን? በእርግጥ በዛ የምኖር አንድ መነኩሴ አግኝቻለሁ። ባይሆን እርሱ እሺ ብሎኛል። ባየን ጊዜ እንደ ነፋስ ሆኖ ተቀየረ። አባ መቃርዮስ ስሙ ማን ይባላል አለው። ቴዎዶምጦስ ይባላል ብሎ ሰይጣኑ በሐዘን መንገዱ ቀጠለ። አባ መቃርዮስ ይህን እንደሰማ ተነስቶ ወደዛኛው ምድረ በዳ ወረደ። የእርሱን መምጣት እንደሰሙ በበረሃው የነበሩ ወንድሞች ሁሉ የዘንባባ ዛፍ ስንጣፊ ይዘው ሊቀበሉት ወጡ። እያንዳንዱ መናኒ አባ መቃርዮስ የመጣው እኔን ሊገስጽ ነው እያለ ልቦናውን ዝግጁ አደረገ። አባ መቃርዮስ ግን ሁሉንም ትቶ ቴዎዶምጦስ የተባለው መናኒ የቱ እንደሆነ ይጠይቅ ጀመር። መነኮሳቱ የዚያን መናኒ ባት አሳዩትና ወደዛ መራ። ቴዎዶምጦስም አባ መቃርዮስን ተቀበለው። ሁሉም ሂደው አባ መቃርዮስና ቴዎዶምጦስ ብቻቸውን በቀሩ ጊዜ አባ መቃርዮስ ሕይወት እንዴት ነው ሲል ጠየቀው። ቴዎዶምጦስም በጸሎት የተነሳ ሁሉም ነገር ደህና ነው ሲል መለሰ። ክፉ ሐሳብ በልቡና እየመጣ አይፈትንህምን? ቴዎዶምጦስም አባ መቃርዮስን ስለፈራው አይ ሰላም ነኝ ብሎ መለሰለት። ታድለሃል። ተመልከት፣ እኔ ለብዙ ዘመናት በምናኔ ኖሬያለሁ። ሁሉም ያመሰግኑኛል። ምንም እንኳ አረጋዊ ቢሆን መንፈሰ ዝሙት ግን አሁን ይፈታተኑኛል። ቴዎዶምጦስም አባቴ ሆይ ይህማ እኔንም ይፈትነኛል። አባ መቃርዮስም ያ ወንድም ሌሎችንም ፍትወታት እየተዋጉት መሆኑን እስኪያምን ድረስ በሁኔታው ገፋበት። በመጨረሻም የምትጾመው እንዴት ነው አለና ጠየቀው። እስከ 9 ሰዓት ነው ብሎ መለሰ። ትንሽ ጨምረህ ጹም። ወንጌልና ሌሎች ቅዱሳት መጻሕፍትን እያነበብክ በልቡና ዘወትር አስባቸው። ተቃዋሚ ሲነሳብህ ስለዛ ነገር ማሰብ ትተህ ስለ ሰማያዊ ነገር አስብ። ጌታ አንተን ሊረዳህ ይመጣልና። ከዚያም አባ መቃርዮስ ወደ በዓቱ ተመለሰ። በሌላ ጊዜ ከበዓቱ በር አጠገብ ተቀምጦ ሰይጣንን በዛ መንገድ እስኪያልፍ ይጠባበቀው ነበር። ሰይጣንም በዛ መንገድ ወደዛኛው ገዳም ለመሄድ መጣ። አባ መቃርዮስም የት ትጓዛለህ ሲል ጠየቀው። የወንድሞችን ልቦና ለማወክ ሄዳለሁ አለውና መንገዱን ቀጠለ። ተመልሶ ሲመጣ ወንድሞች እንዴት ናቸው ሲል አባ መቃርዮስ ጠየቀው። ካለፈው የከፋ እንደሆነበትና ምንም እንዳልተሳካለት ነገረው። አባ መቃርዮስም ለምን እንደሆነ ጠየቀው። ሁሉም ጽኑዓን ሆኑብኝ። በተለይ የገረመኝ ያ ያልኩትን ይቀበለኝ የነበረው መናኔ ምን እንደለወጠው አላቅም። ሊቀበለኝ በፍጹም አልወደደም። በዚህም ምክንያት ለቀጣዮቹ ዘመናት ተመልሼ ወደዛ ለዓለሜ ለራሴ ቃል ገብቻለሁ። ይህንን ብሎ መንገዱን በሐዘን ቀጠለ። መቃርዮስም ወደ በዓቱ ገባ።
ተገላገሉ። አንድ ጊዜ አባ መቃርዮስ ከገዳመ አስቄጥስ ወደ ንድራ ተራራ አባ ፓምቦን ለማግኘት ወጣ። በዚያ ያሉ መነኮሳት ትክክለኛ መነኩሴ ማን እንደሆነ ጠየቁት። አባ መቃርዮስም እኔ ገና መነኩሴ መሆን አልጀመርኩም፣ ነገር ግን የመነኮሱ መነኮሳትን አይቻለሁ አለና ቀጥሎ ያለውን ታሪክ ነገራቸው። አንድ ጊዜ በባዕቴ ውስጥ ተቀምጬ ያለው ሐሳቦቼ ያስቸግሩኝ ነበር። ተነሳና ወደ በረሃ ሂድ፣ በዚያም የማሳይን ተመልከት የሚለኝ መንፈስ መጣ። ነገር ግን ምናልባት ከአጋንንት የመጣ ሊሆን ይችላል ብዬ ከባዕቴ ሳልወጣ ለ5 ዓመታት ይህን ሐሳብ ስጋደለው ኖርኩ። ይሁን እንጂ ያ ሐሳብ አሁንም ሊጠፋ ስላልቻለ ወደ በረሃ ተጓዝኩ። በዚያም የተንጣለለ ባህርና በመካከሉም ደሴት አገኘሁ። የደሴቲቱም እንስሳት ውሃውን ለመጠጣት መጡ። በእነዚህ እንስሳት መካከል 2 ራቁታቸውን የሆኑ ሰዎች ተመለከትኩ። መናፍስት ናቸው ብዬ ስላሰብኩ ሰውነቴ ራደ። ወደ እኔ ሲመለከቱ በጣም ተንቀጠቀጡ። ያን ጊዜ እኛ ሰዎች ነን፣ አትፍራ አሉኝ። እኔም ከየት መጣችሁ? እዚህ በረሃ ውስጥስ እንዴት መጣችሁ ስል ጠየኳቸው። የመጣ ነው ከገዳም ነው። እዚህ በረሃ ውስጥ በአንድነት ለመኖር ተስማማን። ወደዚህ የመጣ ነው ከ40 ዓመታት በፊት ነው። አንዳችን ግብፃዊ አንዳችን ሊቢያዊ ነን ብለው መለሱልኝ። ከዚያም እንዲህ ሲሉ ይጠይቁ ጀመር። ዓለም እንዴት ናት? በዘመን ብዛት የውሃ መጠን ጨምሯልን? ዓለም በብልጽግና ተሞልታለችን? እኔም አዎን ብዬ መለስኩላቸው። እንዴት ነው መነኩሴ መሆን የምችለው ብዬም ጠየኳቸው። በዓለም ያለውን ሁሉ በፈቃድ መተው ካልቻልክ መነኩሴ መሆን አትችልም ሲሉ መለሱልኝ። እኔ ደካማ ነኝ፣ እናንተ የምታደርጉትን ማድረግ አልችልም አልኳቸው። እንደኛ መሆን ካልቻልክማ በባዕቱ ውስጥ ተቀምጥና አልቅስ። እኔም መልሼ የብርዱ ወራት ሲመጣ አይበርዳችሁምን? በበጋው እስኪ ሰውነታችሁ ፀሐይ አያቃጥለውምን ብዬ ጠየኳቸው። እነርሱም መልሰው ይህን መሰሉን ሕይወት ለኛ የሰጠ እግዚአብሔር ነው፣ በቀዝቃዛው ጊዜ አይበርደንም፣ በሙቀቱን ጊዜ ያቃጥለንም ሲሉ መለሱልኝ። ለዚህ ነው ገና መነኩሴ ያልሆንኩም ያልኳቸው። አባ ጴጥሮስ የተባለው አባት ስለ አባ መቃርዮስ ይህን ተናገረ። አንድ ጊዜ አባ መቃርዮስ ወደ አንድ የታመመ ባህታዊ ዘንድ መጣ። ቀርቦም አንዳች የሚበላ ነገር አግኝቶ እንደሆነ ጠየቀው። በባዕቱ ውስጥ ግን ምንም ነገር አልነበረም። ታማሚ ባህታዊ ጥቂት ፓፓያ ብቻ አለኝ ሲል መለሰ። አባ መቃርዮስም ማንም ሳያየው ተነስቶ በእርጅና ጉልበቱ እስክንድሪያ ከተማ ድረስ በመጓዝ ለሕመምተኛ የሚሆን ነገር ይዞለት መጣ። ከወንድሞች አንዱ ወደ አባ መቃርዮስ መጥቶ እባክህ ለሕይወት የሚሆን መመሪያ ስጠኝ አለው። አባ መቃርዮስም ያንን ወንድም ወደ መቃብር ሂድና በሙታን ላይ ክፉ ነገር አድርግባቸው ብሎ ላከው። ሰውየውም በሙታን ላይ ድንጋይ በመወርወርና በመሳደብ የተላከውን ፈጽሞ መጣ። አባ መቃርዮስም ምን አሉ ሲል ጠየቀው። ያም ወንድም ምንም አላሉኝም ብሎ መለሰ። በነጋታው ተመልሰናና አመስግናቸው አለው። በነጋታው ያ ወንድም ወደ መቃብሩ ስፍራ ተጉዞ ሙታኑን ሐዋርያት፣ ቅዱሳን፣ ጻድቃን እያለ አመሰገናቸውና ተመለሰ። መቃርዮስም ምን መለሱልህ? ያ ወንድምም ምንም አለ። መቃርዮስም ስትሰድባቸውና በድንጋይ ስትመታቸው፣ ስታመሰግናቸውና ስታወድሳቸው ምንም አልመለሱም። አንተም ለነፍስ ድነት ከፈለግ እንደሞተ ሰው ሆነ ኑር። ሰዎች ክፉ ቢያደርጉብህም ቢያመሰግኑም ምንም አይሰማ።
አንድ ጊዜ አባ መቃርዮስ ከወንድሞች ጋር ወደ ግብጽ ሲሄድ አንድ ልጅ ለእናቱ አንድ ሀብታም አለ፣ እርሱ ይወደኛል፣ እኔ እጠላዋለሁ። አንድ ምስኪን አለ፣ እርሱ ይጠላኛል፣ እኔ እወደዋለሁ ብሎ ሲነግራት ሰማ። ይህን ጊዜ አባ መቃርዮስ እጅግ ተደነቀ። አብረውት የነበሩት ወንድሞችም ምን እንዳስደነቀው ጠየቁት። እርሱም በእውነቱ ባለጸጋ የተባለ ጌታችን ነው፣ ነገር ግን እኛን ወደውም። ምስኪን የተባለው ዲያብሎስ ነው፣ እኛን ይጠላናል፣ እኛ ግን ክፋቱን እንወድለታለን። ሰዎች የፈጸሙብን ክፉ ነገር የምናስብ ከሆነ እግዚአብሔርን ለማሰብ የምንችልበትን ኃይል እናጣለን። ነገር ግን የአጋንንትን ክፉ ስራ ዘወትር የምናስብ ከሆነ ጽኑዓን እንሆናለን። አንድ ጊዜ በተራራው ላይ የሚገኙ አረጋውያን አበው ወይ ገዳመ አስኬትስ ከአባ መቃርዮስ ዘንድ እንዲህ ብለው መልእክት ላኩ። እባክህ ወደ ጌታ ከመሄድ በፊት እኛ አንተን ለማየት ውጣ፣ ያለበዛ ሁሉም ሰው ሲያዝን ይኖራል። አባ መቃርዮስም ተነስቶ ወደ ተራራው ወጣ። እዛ በደረሰ ጊዜ ሁሉም ተሰበሰቡና አንድ ምክር ንገረን አሉት። አባ መቃርዮስም እንዲህ ማለት ጀመረ። ወንድሞቼ ኑ እናልቅስ፣ እንባዎቻችንም ከዓይኖቻችን እንደ ጎርፍ ይውረዱ። እንባዎቻችን የገዛ ሰውነታችንን ወደሚያቃጥሉበት ስፍራ ከመሄዳችን በፊት ሁሉም ወደ ምድር ተደፍተው አለቀሱ። ከዚያም አባ ሆይ ጸልይልን አሉት። አባ መቃርዮስ አንድ ጊዜ የሚከተለውን ታሪክ ተናግሮ ነበር። አንድ ቀን በበረሃው ስጓዝ የሞተ ሰው የራስ ቅል አገኘሁ። በበትሬ ነካስ አደርገው ያ የራስ ቅል አፍ አውጥቶ መናገር ጀመረ። እኔም አንተ ማን ነህ አልኩት። ያ የራስ ቅልም እኔማ በዚህ አካባቢ የሚኖር አረማውያን የቤተ ጣዖታቸው ሊቀ ካህን ነኝ። አንተ በጸጋ የተሞላ መቃርዮስ ሆይ በመከራ ውስጥ በመሰቃየት ላሉ በሲኦል ወገኖች ጥቂት እንኳ በጸለይክላቸው ጊዜ ፋታ ያገኛሉ። እኔም ይህ መከራ ምንድነው? ይህ ፋታስ ምንድነው? ያም የራስ ቅል ሰማይ ከምድር የሚርቀውን ያህል የሞላ እሳት ከስራችን አለ። ሁላችንም በእሳቱ ባህር ውስጥ ቆመናል። ከእግር ጥፍራችን እስከ ራስ ፀጉራችን በእሳቱ ተውጠናል። እያንዳንዱ ሰው ፊት ለፊት ለመታየት አይችልም። የአንዱ ሰው ፊት ከሌላው ሰው ጀርባ ጋር የተጣበቀ ነው። ነገር ግን አንተ ስትጸልይልን እያንዳንዳችን በመጠኑም ቢሆን ፊት ለፊት እንተያያለን። ለኛ ፋታ ማለት ያ ነው። እኔም በእንባ ተዋጥኩ። ይህ ሰው የተወለደበት ቀን ምንኛ የተረገመች ትሆናል። ለራስ ቅሉም ከዚህ የባሰ ሌላ ቅጣትስ እዚህ አለ ብዬ ጠየቅኩት። ያም የራስ ቅል ከኛ ዝቅ ብሎ የባሰ የመከራ ስፍራ አለ። እኔም ገዛ ያሉት እነማን ናቸው ስል ጠየቅኩት። እኛ እግዚአብሔርን ለማወቅ እድል ስላልነበረን የተወሰነ ምሕረት እናገኛለን። እነዛ አውቀው የካዱት ግን ከኛ በታች ባለው ከፍተኛው የመከራ ቦታ ይገኛሉ። ልጄ ሆይ ጌታን ለማገልገል ስትነሳ ነፍስህን ለተጋድሎ አዘጋጅ። ልብህን አጽናው። ማንኛውም ነገር በትዕግስት ተቀበለው። በየቦታው ማንኛውም ነገር በመልካም ተቀበለው። ማንኛውም ነገር ያለ ፈቃድ እግዚአብሔር አይፈጸምምና የእግዚአብሔርን ፈቃድ ለመፈጸም የምትሻ ነፍስ ከሁሉም በላይ ትዕግስትን፣ ጽናትንና ተስፋን ገንዘብ ለማድረግ መጋደል አለባት። ከዲያብሎስ ዘዴዎች አንዱ በመከራችን ሰዓት እንድንፈስ ማድረግ ነው። በዚህ ጊዜ በእግዚአብሔር ላይ ያለንን ተስፋ እናሟጥጣለን። እግዚአብሔር በእርሱ ተስፋ የምታደርግ ነፍስ እግዚአብሔር አይረዳኝም እስክትል ድረስ በመከራ እንድትንገላታ አይተዋትም።
ቅዱስ ጳውሎስ ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ትታገዙም ዘንድ እንድትችሉ ከፈተናው ጋር መውጫውን ደግሞ ያደርግላችኋል ብሏልና። ሰይጣን ነፍስን የሚፈትናት በሚፈልገው መጠን ሳይሆን እግዚአብሔር በፈቀደለት መጠን ነው። በበቅሎ ላይ፣ በአህያ ላይ፣ በግመል ላይ ምን ያህል ሸክም መጫን እንዳለበት ባለቤታቸው ያውቃል። ሸክላ ሰሪውም በእሳት ውስጥ ረጅም ጊዜ በመቆየት እንዳይቃጠሉበት የቱን ሸክላ በእሳት ውስጥ ለምን ያህል ጊዜ ማቃጠል እንዳለበት ያውቃል። በሌላም በኩል በሚገባ ከመጠንቀቃቸው በፊት ከእሳት እንዳይወጡም ያደርጋል። ሰው ስለ ገንዘቡ ይህን ያክል ካወቀ እግዚአብሔርማ ምን ያህል ያውቅ። በእርግጥም በእያንዳንዷ ነፍስ ላይ መጫን ያለበትን የፈተና መጠን ያውቃል። ስለዚህም እያንዳንዱን ለመንግሥተ ሰማያት ብቁ ያደርገዋል። አባ መቃርዮስ በሚያስተዳድረው በገዳመ አስቄጥስ ታውሚጦስ የተባለ መነኩሴ ነበር። ታውሚጦስ ከገዳሙ እየወጣ መንደር ይውል ነበር። ጉዳዩን ሌሎች መነኮሳት ለአባ መቃርዮስ መጥተው ነገሩት። አባ መቃርዮስ ግን ልጄ ንጹሕ ነውና ስሙን በከንቱ አታጥፉ ብሎ መለሰላቸው። አባ መቃርዮስ ዝም ሲለው ጊዜ አንድ ቀን ታውሚጦስ በመንደር ያለች ወዳጁን አስከትሏት ወደ ገዳሙ መጣ። መነኮሳቱም ለአባ መቃርዮስ ነገሩት። አባ መቃርዮስም የመነኩሴው ድፍረት ለመሸፈን የሚያስቸግር በመሆኑና ለሌሎችም ኩፋሪያ ስለሚሆን ብዙ መነኮሳትን አስከትሎ ድምጽ እያሰማ ወደ ታውሚጦስ በዓት ሄደ። ታውሚጦስ አባ መቃርዮስ ወደ እርሱ እንደመጣ ሲያቅ በልጅቷ ላይ ቅርጫት ደፋባት። መቃርዮስ ግን የተሰወረውን ይመለከት ነበርና የሆነውን አወቀ። ስለዚህ በቅርጫቱ ላይ ተቀምጦ ፈልጓት አላቸው። ተከትለውት የመጡት መነኮሳት ቢፈልጓት ጧት። አባ መቃርዮስም ንጹሕ ልጄ ለምን ታሙታላችሁ? በሉ ውጡ፣ የማጫውተው ነገር አለኝ አላቸውና ወጡ። መነኮሳቱ ከወጡ በኋላ ልጄ እንዴት ሆነ ትኖራለህ? አለው። በአንተ ጸሎት ጾር ጠፍቶልኛል ሲል ታውሚጦስ መለሰ። አባ መቃርዮስም እኔ በ80 ዘመን ያልጠፋልኝም። ወዲያውም ልጄ ሆይ ፈጣሪ በአንተ ላይ ከመፍረዱ በፊት በራሱ ላይ ፍረድ። ታውሚጦስም በፈራ ነው እንጂ በልጅቷ ላይ ቅርጫት ደፍቼባታለሁ፣ በቅርጫቱም ተቀምጠህባታል። አባ መቃርዮስም ልጅቱን ከቅርጫት ውስጥ አውጥቶ ለምን ይህን አደረግሽ? እርሳቸው አመጡኝ፣ ምን ላድርግ አለች። ታውሚጦስንም እንዲህ አለው፣ ከአሁን በኋላ ውለህ ተመገብ፣ የዮሐንስን ወንጌል አታስታጉል ብሎት መክሮት ሄደ። አባ መቃርዮስ ከበዓቱ ወጥቶ ሲሄድ ድንጋዮች እየተከተሉት መቃርዮስ በምድር ላይ እንደ አምላክ ሆነ ብለው አመሰገኑት። አባ መቃርዮስ አንድ ጊዜ የሚከተለውን ተናገረ። በገዳመ አስቄጥስ በነበርኩ ጊዜ ሁለት እንግዶች መጡ። አንዱ ጢሙ የተንጀረገገ ሲሆን ሌላው ገና ጢም በማውጣት ላይ ነበር። ወደ እኔ መጥተው አባ መቃርዮስ የት ነው ብለው ጠየቁኝ። ከእርሱ ዘንድ ምን አላችሁ ስል ጠየኳቸው። ስለ እርሱና ስለ ገዳመ አስቄጥስ ሰማን፣ ስለዚህም ልናየው መጣን ሲሉ መለሱልኝ። እኔ ነኝ አልኳቸው። እጅ ነሱኝና እዚህ መኖር እንፈልጋለን አሉኝ። ገና መከራ ያልቀመሱና በቅንጦት ያደጉ መሆናቸውን ተመልክቼ እዚህማ ለመኖር ይከብዳቸዋል አልኳቸው። ታላቅየው እዚህ መኖር ካልቻለን ሌላ ቦታ እንሄዳለን አለኝ። ወዲያው ለራሴ ለምን አባረራቸዋለሁ? ለምንስ የመሰናከያ ድንጋይ ሆንባቸዋለሁ?
በቦታው ያለው መከራ ራሱ በፈቃዳቸው እንዲሄዱ ያደርጋቸው የለምን ብዬ አሰብኩ። ከዛም መልሼ ኑ ለራሳችሁ በዓት ስሩ አልኳቸው። ቦታውን አሳየንና አንዲት በዓት እንሰራለን። እኔም መጥረቢያ፣ ዳቦ የሞላበት ቅርጫትና ጨው ሰጠዋቸው። ድንጋይ ማውጫውንም ቦታ አሳየዋቸው። ከዚህ ጥቂት ድንጋይ ውሰዱ፣ እዛ ረግረግ ስፍራ ጥቂት እንጨት አምጡ፣ ከዚያም ጣራ ስሩለትና እዚህ ቦታ ኑሩ። ይህን ስላቸው መከራውን ተሰቅቀው ይሄዳሉ ብዬ ነበር። ይባስ ብለው ግን ምን አይነት ስራ መስራት እንዳለባቸው ጠየቁኝ። እኔም ገመድ መስራት ነው። ከረግረጉ ስፍራ ጥቂት ሰሌን አመጣውና እንዴት እንደሚሰሩ አሳየዋቸው። በዚህ ሰሌን ቅርጫት ስሩ፣ ለጠባቂዎችም ስጧቸው፣ ለእናንተም ዳቦ ያመጡላችኋል። ከዚያም ትቻቸው ሄድኩ። የሚገርመው ግን ባለማመንታትና ባለመሰልቸት ያዘዝኳቸውን ሁሉ መፈጸም ጀመሩ። ለ3 ተከታታይ ዓመታት ወደ እኔ ዘንድ አልመጡ። በዚህ የተነሳ በሐሳቤ ምን አይነት ህይወት እየኖሩ ይሆን? ስለገጠማቸው ጾር ለማማከር ለምን እኔ ዘንድ አልመጡ? ሩቅ ያሉት ሊያማክሩኝ ሲመጡ እዚህ ካጠገብ ያሉት ለምን ዝም አሉ? ወዴትም ቦታ ሄደው አያውቁም። ስጋ ወደሙ ለመቀበል በአርምሞ ወደ ቤተክርስቲያን ብቻ ይሄዳሉ እያልኩ ወጣ ወርድ ጀመር። ስለ ሁኔታው ወደ እግዚአብሔር ጸለይኩኝ። የእነዚህን ወንድሞች ህይወት ይገልጥልኝ ዘንድ ሳምንቱን በሙሉ ጾምኩ። በሳምንቱ መጨረሻ ተነሳውና ልጎበኛቸው ወደ በዓታቸው አመራው። በሩን ሳንኳኳ ከፈቱልኝና በአርምሞ ሰላምታ ሰጡኝ። ጸሎት ካደረግን በኋላ አረፍ አልኩ። ታላቅየው ለታናሹ ምልክት ሲሰጠው ታናሹ ወጥቶ ሄደ። ታላቁም ቁጭ ብሎ ገመድ መጎንጎን ቀጠለ። ምንም ቃል አልተነፈሰም። ልክ 9 ሰዓት ሲሆን ታናሹ አንኳኩቶ ገባና በታላቅየው ምልክት ሰጭነት ገበታ አዘጋጀ። ቀጥሎም ከፊታችን በአርምሞ ቆመ። እኔም ተነስተን በገበታው አንሰየምም አልኩና አብረን ቀረብን። ምሽቱ ሲቃረብ አባ ትሄዳለህ ብለው ጠየቁኝ። አይ እዚሁ ነው የማድረው አልኳቸው። በአንድ ጥግ ለእኔ ሰሌን አነጠፉልኝ፣ በሌላው ጥግ ደግሞ ለራሳቸው አነጠፉ። መታጠቂያቸውንና አስፋቸውን አውልቀው አንድ ላይ ተኙ። ልክ እንደተኙ የሕይወታቸውን መንገድ ይገልጥልኝ ዘንድ ወደ እግዚአብሔር ጸለይኩ። በዚህ ጊዜ ጣራው ተከፈተ፣ ብርሃኑም እንደ ቀን ብርሃን ሆነ። እነርሱ ግን ያንን ብርሃን አላዩትም ነበር። ልክ የተኛው በመሰላቸው ሰዓት ታላቅየው ጎኑን ነካ ነካ አድርጎ ታናሹን ቀሰቀሰውና ተነሱ። መታጠቂያቸውን አስረው እጆቻቸውን ወደ ሰማይ ዘረጉ። እኔ አያቸዋለሁ፣ እነርሱ ግን አያዩኝም ነበር። በታናሽየው ላይ አጋንንት ዝንቦችን መስለው ሲመጡበት አየሁ። ጥቂቶች በአፉ ላይ፣ ጥቂቶችም በዓይኑ ላይ አረፉ። የእግዚአብሔር መልአክ በዙሪያው ከቦ በነበልባላዊ እሳት ሲያባርራቸው ተመለከቱ። ወደ ታላቅየው ግን ፈጽሞ አይቀርቡም ነበር። ሊነጋጋ ሲል ተመልሰው ተኙ። እኔም መንጋቱን አይቼ ከእንቅልፍ እንደነቃ ሰው ተነሳሁ። እነርሱም እንደኔ ያደረጉ። ታላቅየውም 12 መዝሙራትና ዜማቸውን ሲል ጠየቀኝ። መልካም ነው አልኩት። ታናሽየው 6ቱን መስመር አንድ እያደረገና ሃሌሉያ እያለ 5 መዝሙራትን አዜመ። በዚህ ጊዜ ከአንደበቱ እሳት እየወጣ ወደ ሰማይ ሲያደርጋየው፣ ታላቅየውም በተመሳሳይ ሁኔታ መዝሙራትን ሲያዜም የእሳት አምድ ተዘርግቶ ወደ ሰማይ ሲወጣ ተመለከቱ። እኔም በበኩሌ በልቤ የተወሰኑትን መዝሙራት አዜምኩ።
ከዛም ጸልዩልኝ ብዬ ወጣሁ። እነርሱ ግን ቃል ሳይወጣቸው እጅ ነስተውኝ ተሰናበቱኝ። ታላቅየው ከፍጹምነት ደረጃ መድረሱን፣ ታናሹ ግን ገና አጋንንት እየተዋጉት መሆኑን ተረዳው። ከጥቂት ቀናት በኋላ ታላቁ አረፈ። ከ3 ቀን በኋላ ደግሞ ታናሹ ተከተለው። አበው አባ መቃርዮስን ሊጎበኙ በመጡ ቁጥር ወደ እነዛ ወንድሞች ባት ይወስዷቸውና ኑ የወጣት እንግዶችን የሰማዕትነት ስፍራው ይላቸው ነበር። አንድ ጊዜ አባ መቃርዮስ ከባቱ ውጭ እያለ ሌባ መጣና ያለውን ንብረት ሁሉ በግመል ላይ ይጭን ጀመር። አባ መቃርዮስ ሲመጣ የቀረውን ንብረት በመጫን ሌባውን ረዳው። ሌባው ዕቃውን ሁሉ ጭኖ ሲያበቃ ግመሏን ሊያስነሳት ሞከረ። ነገር ግን እምቢ አለችው። አባ መቃርዮስም ወደ ባቱ ገብቶ አንዲት የተረሳች መኮትኮቻ መጣና ወንድሜ ግመሏን ይህንን መውሰድ ፈልጋ ይሆናል ብሎ ጫነለት። ከዛም ግመሏ እንድትነሳ አዘዛት። ግመሏም ትዕዛዙን አክብራ በመነሳት ጥቂት ከተራመደች በኋላ መልሳ ተቀመጠች። ከዛ በኋላ ግን ዕቃው ሁሉ እስኪወርድ ድረስ አልነሳም አለች። አባ መቃርዮስ አንድ ጊዜ የሚከተለውን ታሪክ ተናግሮ ነበር። አንድ ቀን በበረሃው ስጓዝ የሞተ ሰው የራስ ቅል አገኘሁ። በበትሬ ነካስ አደርገው ያ የራስ ቅል አፍ አውጥቶ መናገር ጀመረ። እኔም አንተ ማን ነህ አልኩት። ያ የራስ ቅልም እኔማ በዚህ አካባቢ የሚኖር አረማውያን የቤተ ጣዖታቸው ሊቀ ካህን ነኝ። አንተ በጸጋ የተሞላ መቃርዮስ ሆይ በመከራ ውስጥ በመሰቃየት ላሉ በሲኦል ወገኖች ጥቂት እንኳ በጸለይክላቸው ጊዜ ፋታ ያገኛሉ። እኔም ይህ መከራ ምንድነው? ይህ ፋታስ ምንድነው? ያም የራስ ቅል ሰማይ ከምድር የሚርቀውን ያህል የሞላ እሳት ከስራችን አለ። ሁላችንም በእሳቱ ባህር ውስጥ ቆመናል። ከእግር ጥፍራችን እስከ ራስ ፀጉራችን በእሳቱ ተውጠናል። እያንዳንዱ ሰው ፊት ለፊት ለመታየት አይችልም። የአንዱ ሰው ፊት ከሌላው ሰው ጀርባ ጋር የተጣበቀ ነው። ነገር ግን አንተ ስትጸልይልን እያንዳንዳችን በመጠኑም ቢሆን ፊት ለፊት እንተያያለን። ለኛ ፋታ ማለት ያ ነው። እኔም በእንባ ተዋጥኩ። ይህ ሰው የተወለደበት ቀን ምንኛ የተረገመች ትሆናል። ለራስ ቅሉም ከዚህ የባሰ ሌላ ቅጣትስ እዚህ አለ ብዬ ጠየቅኩት። ያም የራስ ቅል ከኛ ዝቅ ብሎ የባሰ የመከራ ስፍራ አለ። እኔም እዛ ያሉት እነማን ናቸው ስል ጠየቅኩት። እኛ እግዚአብሔርን ለማወቅ እድል ስላልነበረን የተወሰነ ምሕረት እናገኛለን። እነዛ አውቀው የካዱት ግን ከኛ በታች ባለው ከፍተኛው የሙከራ ቦታ ይገኛሉ። ልጄ ሆይ ጌታን ለማገልገል ስትነሳ ነፍስህን ለተጋድሎ አዘጋጅ። ልብህን አጽናው። ማንኛውም ነገር በትዕግስት ተቀበለው። በየቦታው ማንኛውም ነገር በመልካም ተቀበለው። ማንኛውም ነገር ያለ ፈቃድ እግዚአብሔር አይፈጸምምና የእግዚአብሔርን ፈቃድ ለመፈጸም የምትሻ ነፍስ ከሁሉም በላይ ትዕግስትን፣ ጽናትንና ተስፋን ገንዘብ ለማድረግ መጋደል አለባት። ከዲያብሎስ ዘዴዎች አንዱ በመከራችን ሰዓት እንድንፈስ ማድረግ ነው። በዚህ ጊዜ በእግዚአብሔር ላይ ያለንን ተስፋ እናሟጥጣለን። እግዚአብሔር በእርሱ ተስፋ የምታደርግ ነፍስ እግዚአብሔር አይረዳኝም እስክትል ድረስ በመከራ እንድትንገላታ አይተዋትም። ቅዱስ ጳውሎስ ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ
ትታገዙም ዘንድ እንድትችሉ ከፈተናው ጋር መውጫውን ደግሞ ያደርግላችኋል ብሏልና። ሰይጣን ነፍስን የሚፈትናት በሚፈልገው መጠን ሳይሆን እግዚአብሔር በፈቀደለት መጠን ነው። በበቅሎ ላይ፣ በአህያ ላይ፣ በግመል ላይ ምን ያህል ሸክም መጫን እንዳለበት ባለቤታቸው ያውቃል። ሸክላ ሰሪውም በእሳት ውስጥ ረጅም ጊዜ በመቆየት እንዳይቃጠሉበት የእቱን ሸክላ በእሳት ውስጥ ለምን ያህል ጊዜ ማቃጠል እንዳለበት ያውቃል። በሌላም በኩል በሚገባ ከመጠንቀራቸው በፊት ከእሳት እንዳይወጡም ያደርጋል። ሰው ስለ ገንዘቡ ይህን ያክል ካወቀ እግዚአብሔርማ ምን ያህል ያውቅ። በእርግጥም በእያንዳንዷ ነፍስ ላይ መጫን ያለበትን የፈተና መጠን ያውቃል። ስለዚህም እያንዳንዱን ለመንግሥተ ሰማያት ብቁ ያደርገዋል። አባ መቃርዮስ በሚያስተዳድረው በገዳመ አስቄጥስ ታውሚጦስ የተባለ መነኩሴ ነበር። ታውሚጦስ ከገዳሙ እየወጣ መንደር ይውል ነበር። ጉዳዩን ሌሎች መነኮሳት ለአባ መቃርዮስ መጥተው ነገሩት። አባ መቃርዮስ ግን ልጄ ንጹሕ ነውና ስሙን በከንቱ አታጥፉ ብሎ መለሰላቸው። አባ መቃርዮስ ዝም ሲለው ጊዜ አንድ ቀን ታውሚጦስ በመንደር ያለች ወዳጁን አስከትሏት ወደ ገዳሙ መጣ። መነኮሳቱም ለአባ መቃርዮስ ነገሩት። አባ መቃርዮስም የመነኩሴው ድፍረት ለመሸፈን የሚያስቸግር በመሆኑና ለሌሎችም ኩፋሪያ ስለሚሆን ብዙ መነኮሳትን አስከትሎ ድምጽ እያሰማ ወደ ታውሚጦስ ባት ሄደ። ታውሚጦስ አባ መቃርዮስ ወደ እርሱ እንደመጣ ሲያውቅ በልጅቷ ላይ ቅርጫት ደፋባት። መቃርዮስ ግን የተሰወረውን ይመለከት ነበርና የሆነውን አወቀ። ስለዚህ በቅርጫቱ ላይ ተቀምጦ ፈልጓት አላቸው። ተከትለውት የመጡት መነኮሳት ቢፈልጓት ጧት። አባ መቃርዮስም ንጹሕ ልጄ ለምን ታሙታላችሁ? በሉ ውጡ፣ የማጫውተው ነገር አለኝ አላቸውና ወጡ። መነኮሳቱ ከወጡ በኋላ ልጄ እንዴት ሆነ ትኖራለህ? አለው። በአንተ ጸሎት ጾር ጠፍቶልኛል ሲል ታውሚጦስ መለሰ። አባ መቃርዮስም እኔ በ80 ዘመን ያልጠፋልኝም። ወዲያውም ልጄ ሆይ ፈጣሪ በአንተ ላይ ከመፍረዱ በፊት በራሱ ላይ ፍረድ። ታውሚጦስም በፈራ ነው እንጂ በልጅቷ ላይ ቅርጫት ደፍቼባታለሁ፣ በቅርጫቱም ተቀምጠህባታል። አባ መቃርዮስም ልጅቱን ከቅርጫት ውስጥ አውጥቶ ለምን ይህን አደረግሽ? እርሳቸው አመጡኝ፣ ምን ላድርግ አለች። ታውሚጦስንም እንዲህ አለው፣ ከአሁን በኋላ ውለህ ተመገብ፣ የዮሐንስን ወንጌል አታስታጉል ብሎት መክሮት ሄደ። አባ መቃርዮስ ከባቱ ወጥቶ ሲሄድ ድንጋዮች እየተከተሉት መቃርዮስ በምድር ላይ እንደ አምላክ ሆነ ብለው አመሰገኑት። አባ መቃርዮስ አንድ ጊዜ የሚከተለውን ተናገረ። በገዳመ አስቄጥስ በነበርኩ ጊዜ ሁለት እንግዶች መጡ። አንዱ ጢሙ የተንዠረገገ ሲሆን ሌላው ገና ጢም በማውጣት ላይ ነበር። ወደ እኔ መጣው አባ መቃርዮስ የት ነው ብለው ጠየቁኝ። ከእርሱ ዘንድ ምን አላችሁ ስል ጠየኳቸው። ስለ እርሱና ስለ ገዳመ አስቄጥስ ሰማን፣ ስለዚህም ልናየው መጣን ሲሉ መለሱልኝ። እኔ ነኝ አልኳቸው። እጅ ነሱኝና እዚህ መኖር እንፈልጋለን አሉኝ። ገና መከራ ያልቀመሱና በቅንጦት ያደጉ መሆናቸውን ተመልክቼ እዚህማ ለመኖር ይከብዳቸዋል አልኳቸው። ታላቅየው እዚህ መኖር ካልቻለን ሌላ ቦታ እንሄዳለን አለኝ። ወዲያው ለራሴ ለምን አባራቸዋለሁ? ለምንስ የመሰናከያ ድንጋይ ሆንባቸዋለሁ? በቦታው ያለው መከራ ራሱ በፈቃዳቸው እንዲሄዱ ያደርጋቸው የለምን ብዬ አሰብኩ።
ከዛም መልሼ ኑ ለራሳችሁ ባት ስሩ አልኳቸው። ቦታውን አሳየንና አንዲት ባት እንሰራለን። እኔም መጥረቢያ፣ ዳቦ የሞላበት ቅርጫትና ጨው ሰጠዋቸው። ድንጋይ ማውጫውንም ቦታ አሳየዋቸው። ከዚህ ጥቂት ድንጋይ ውሰዱ፣ እዛ ረግረግ ስፍራ ጥቂት እንጨት አምጡ፣ ከዚያም ጣራ ስሩለትና እዚህ ቦታ ኑሩ። ይህን ስላቸው መከራውን ተሰቅቀው ይሄዳሉ ብዬ ነበር። ይባስ ብለው ግን ምን አይነት ስራ መስራት እንዳለባቸው ጠየቁኝ። እኔም ገመድ መስራት ነው። ከረግረጉ ስፍራ ጥቂት ሰሌን አመጣውና እንዴት እንደሚሰሩ አሳየዋቸው። በዚህ ሰሌን ቅርጫት ስሩ፣ ለጠባቂዎችም ስጧቸው፣ ለእናንተም ዳቦ ያመጡላችኋል። ከዚያም ትቻቸው ሄድኩ። የሚገርመው ግን ባለማመንታትና ባለመሰልቸት ያዘዝኳቸውን ሁሉ መፈጸም ጀመሩ። ለ3 ተከታታይ ዓመታት ወደ እኔ ዘንድ አልመጡ። በዚህ የተነሳ በሐሳቤ ምን አይነት ህይወት እየኖሩ ይሆን? ስለገጠማቸው ጾር ለማማከር ለምን እኔ ዘንድ አልመጡ? ሩቅ ያሉት ሊያማክሩኝ ሲመጡ እዚህ ካጠገብ ያሉት ለምን ዝም አሉ? ወዴትም ቦታ ሄደው አያውቁም። ስጋ ወደሙ ለመቀበል በአርምሞ ወደ ቤተክርስቲያን ብቻ ይሄዳሉ እያልኩ አወጣ ወርድ ጀመር። ስለ ሁኔታው ወደ እግዚአብሔር ጸለይኩኝ። የእነዚህን ወንድሞች ህይወት ይገልጥልኝ ዘንድ ሳምንቱን በሙሉ ጾምኩ። በሳምንቱ መጨረሻ ተነሳውና ልጎበኛቸው ወደ ባታቸው አመራው። በሩን ሳንኳኳ ከፈቱልኝና በአርምሞ ሰላምታ ሰጡኝ። ጸሎት ካደረግን በኋላ አረፍ አልኩ። ታላቅየው ለታናሹ ምልክት ሲሰጠው ታናሹ ወጥቶ ሄደ። ታላቁም ቁጭ ብሎ ገመድ መጎንጎን ቀጠለ። ምንም ቃል አልተነፈሰም። ልክ 9 ሰዓት ሲሆን ታናሹ አንኳኩቶ ገባና በታላቅየው ምልክት ሰጭነት ገበታ አዘጋጀ። ቀጥሎም ከፊታችን በአርምሞ ቆመ። እኔም ተነስተን በገበታው አንሰየምም አልኩና አብረን ቀረብን። ምሽቱ ሲቃረብ አባ ትሄዳለህ ብለው ጠየቁኝ። አይ እዚሁ ነው የማድረው አልኳቸው። በአንድ ጥግ ለእኔ ሰሌን አነጠፉልኝ፣ በሌላው ጥግ ደግሞ ለራሳቸው አነጠፉ። መታጠቂያቸውንና አስፋቸውን አውልቀው አንድ ላይ ተኙ። ልክ እንደተኙ የሕይወታቸውን መንገድ ይገልጥልኝ ዘንድ ወደ እግዚአብሔር ጸለይኩ። በዚህ ጊዜ ጣራው ተከፈተ፣ ብርሃኑም እንደ ቀን ብርሃን ሆነ። እነርሱ ግን ያንን ብርሃን አላዩትም ነበር። ልክ የተኛው በመሰላቸው ሰዓት ታላቅየው ጎኑን ነካ ነካ አድርጎ ታናሹን ቀሰቀሰውና ተነሱ። መታጠቂያቸውን አስረው እጆቻቸውን ወደ ሰማይ ዘረጉ። እኔ አያቸዋለሁ፣ እነርሱ ግን አያዩኝም ነበር። በታናሽየው ላይ አጋንንት ዝንቦችን መስለው ሲመጡበት አየሁ። ጥቂቶች በአፉ ላይ ጥቂቶችም በዓይኑ ላይ አረፉ። የእግዚአብሔር መልአክ በዙሪያው ከቦ በነበልባላዊ ሰይፍ ሲያባርራቸው ተመለከቱ። ወደ ታላቅየው ግን ፈጽሞ አይቀርቡም ነበር። ሊነጋጋ ሲል ተመልሰው ተኙ። እኔም መንጋቱን አይቼ ከእንቅልፍ እንደነቃ ሰው ተነሳሁ። እነርሱም እንደኔ ያደረጉ። ታላቅየውም 12 መዝሙራትና ዜማቸውን ሲል ጠየቀኝ። መልካም ነው አልኩት። ታናሽየው 6ቱን መስመር አንድ እያደረገና ሃሌሉያ እያለ 5 መዝሙራትን አዜመ። በዚህ ጊዜ ከአንደበቱ እሳት እየወጣ ወደ ሰማይ ሲያደርጋየው፣ ታላቅየውም በተመሳሳይ ሁኔታ መዝሙራትን ሲያዜም የእሳት አምድ ተዘርግቶ ወደ ሰማይ ሲወጣ ተመለከቱ። እኔም በበኩሌ በልቤ የተወሰኑትን መዝሙራት አዜምኩ። ከዛም ጸልዩልኝ ብዬ ወጣሁ።
እነርሱ ግን ቃል ሳይወጣቸው እጅ ነስተውኝ ተሰናበቱኝ። ታላቅየው ከፍጹምነት ደረጃ መድረሱን፣ ታናሹ ግን ገና አጋንንት እየተዋጉት መሆኑን ተረዳው። ከጥቂት ቀናት በኋላ ታላቁ አረፈ። ከ3 ቀን በኋላ ደግሞ ታናሹ ተከተለው። አበው አባ መቃርዮስን ሊጎበኙ በመጡ ቁጥር ወደ እነዛ ወንድሞች ባት ይወስዷቸውና ኑ የወጣት እንግዶችን የሰማዕትነት ስፍራ እዩ ይላቸው ነበር። አንድ ጊዜ በተራራው ላይ የሚገኙ አረጋውያን አበው ወገዳማ አስኬትስ ከአባ መቃርዮስ ዘንድ እንዲህ ብለው መልእክት ላኩ። እባክህ ወደ ጌታ ከመሄድ በፊት እኛ አንተን ለማየት ውጣ፣ ያለበዛ ሁሉም ሰው ሲያዝን ይኖራል። አባ መቃርዮስም ተነስቶ ወደ ተራራው ወጣ። እዛ በደረሰ ጊዜ ሁሉም ተሰበሰቡና አንድ ምክር ንገረን አሉት። አባ መቃርዮስም እንዲህ ማለት ጀመረ። ወንድሞቼ ኑ እናልቅስ፣ እንባዎቻችንም ከዓይኖቻችን እንደ ጎርፍ ይውረዱ። እንባዎቻችን የገዛ ሰውነታችንን ወደሚያቃጥሉበት ስፍራ ከመሄዳችን በፊት ሁሉም ወደ ምድር ተደፍተው አለቀሱ። ከዚያም አባ ሆይ ጸልይልን አሉት። ሰዎች የፈጸሙብን ክፉ ነገር የምናስብ ከሆነ እግዚአብሔርን ለማሰብ የምንችልበትን ኃይል እናጣለን። ነገር ግን የአጋንንትን ክፉ ስራ ዘወትር የምናስብ ከሆነ ጽኑዓን እንሆናለን። አንድ ጊዜ አባ መቃርዮስ ረዱን አስከትሎ ወደ ናጥራን ተራራ ወጣ። በመንገድ እያለ ደቀ መዝሙሩን ከእኔ ቀድመ ሂድ ብሎ ላከው። ያም ረድ በመንገድ እያለ የአረማውያን የቤተ ጣዖታቸውን ካህን ሲወርድ አገኘውና ድምፁን ከፍ አድርጎ ኦ ሰይጣን ከየት ትመጣለህ? ያም የአረማውያን ካህን ተመልሶ መጣና ያንን ረድ እስኪሞት ድረስ ደበደበው። በትሩንም ቀምቶት መንገዱን ቀጠለ። ጥቂት እንደተጓዘ አባ መቃርዮስ ያንን የጣዖት ካህን አገኘውና ወደ እሱ ሮጥ ብሎ አንተ በመንገድ የደከም ሰው እንዴት ነህ ሲል ሰላምታ ሰጠው። ያም የአረማውያን ካህን በጣም ተደንቆ በዚህ መልክ ሰላም ትለኝ ዘንድ ከኔ ምን መልካም ነገር አገኘ? አባ መቃርዮስም አንተማ ራስን በራስህ ማድከም ሳይታወቅ ራስን በራስህ ታደክመዋለህ። ያም የአረማውያን ካህን በሰላምታ ልቤ ተነክቷል፣ ከሰላምታም የእግዚአብሔር ሰው መሆንን አውቄያለሁ። የሚገርመው ግን አንድ የማይረባ መነኩሴ መንገድ ላይ አግኝቶኝ ሰደበኝ። እኔም ለመሞት የሚያበቃውን ዱላ ቀመስኩት ብሎ ለመቃርዮስ መለሰለት። አባ መቃርዮስም ተደበደበ የተባለው የእርሱ ረድ መሆኑን አወቀ። ያም ካህን በመቃርዮስ እግር ስር ተደፋና መነኩሴ ካላደረከኝ በቀር አልተውህም። ከዚያም ያረድ ተደብድቦ ወደ ተጣለበት ስፍራ ወጡ። በትከሻቸው ተሸክመው በተራራው ላይ ወዳለው ቤተክርስቲያን ወሰዱት። በዛ ተራራ የሚገኙ አበው መቃርዮስና የአረማውያን ካህን በአንድነት ሲመጡ ባዩ ጊዜ ተደነቁ። ያንንም ሰው አመነኮሱት። በእርሱ ምክንያት ብዙ አረማውያን ተጠመቁ። መቃርዮስም አንዲት ክፉ ቃል መልካሙን ሰው እንኳ ክፉ ታደርገዋለች፣ አንዲት መልካም ቃል ግን ክፉን ሰው መልካም ታደርገዋለች ይል ነበር። አንድ ጊዜ አባ መቃርዮስ ከባቱ ውጭ እያለ ሌባ መጣና ያለውን ንብረት ሁሉ በግመል ላይ ይጭን ጀመር። አባ መቃርዮስ ሲመጣ የቀረውን ንብረት በመጫን ሌባውን ረዳው። ሌባው ዕቃውን ሁሉ ጭኖ ሲያበቃ ግመሏን ሊያስነሳት ሞከረ። ነገር ግን እምቢ አለችው። አባ መቃርዮስም ወደ ባቱ ገብቶ አንዲት የተረሳች መኮትኮቻ መጣና ወንድሜ ግመሏን ይህንን መውሰድ ፈልጋ ይሆናል ብሎ ጫነለት።
ከዛም ግመሏ እንድትነሳ አዘዛት። ግመሏም ትዕዛዙን አክብራ በመነሳት ጥቂት ከተራመደች በኋላ መልሳ ተቀመጠች። ከዛ በኋላ ግን ዕቃው ሁሉ እስኪወርድ ድረስ አልነሳም አለች።